ሰላም ጤና ይስጥልኝ ውድ የዘጠነኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ምዕራፍ 1 ክፍል 1 ነው። ይህንን ትምህርት ተከታትላችሁ አንድም ነገር ግልጽ የማይሆንላችሁ ነገር ካለ እኔ ጠይቃለሁ። ክፍል 1 እንደሚከተለው ሳቀርብ በጥራት ማለት ነው። በእርግጥ የተቆራረጡ ናቸው እንጂ የዘጠነኛ ክፍል ኮርሶች ፕሌሊስት ውስጥ በትገቡ ሁሉ ግን እዛ ጋርም ቀድሞ የጫንኳቸው የገባችሁ እነዛን እንድታዩዋቸው አንዳንድ ስፔሻል የሆኑ ነገሮች ጥያቄዎች የተሰሩበት አለ ገብታችሁ እንድታዩ እላለሁ። ይህንን እንደ አዲስ የጀመርኩበት ምክንያት አንደኛ ከኳሊቲ አንፃር፣ ሁለተኛ ተከታታይነቱን የያዘ እንድንቀጥል በማሰብ ነው። በበለጠ የሚያበረታን ደግሞ የእናንተ ክትትል ይሆናል። ይችን ክፍል ጠንክሮ ያየ ተማሪ ከዚህ ቻናል መቼም ጊዜ አይላቀቅም። ዩኒት 1 further on sets ይላችኋል። ስለ ሴት further on sets after completing this chapter explain facts about sets. የሴትን describe explain ማድረግ መግለጽ ትችላላችሁ። ሴት ምንድን ነው? describe sets in different ways. ሴትን ወይም ስብስብን በተለያየ አይነት መልኩ መግለጽ። አንድ ባንድ በምሳሌዎች define operations on sets and demonstrate sets operations using Venn diagram. Venn diagramን መሰረት በማድረግ አሁን አይገባችሁ የራሱ ጉዳይ። አሁን ይህን ማሳያችሁ ነገር እንዲያውም ግር እንዲላችሁ ነው የሚፈልገው። ገባችሁ? አሪፍ ነው። በቃ እንኳን ያልገባችሁ የሚፈልገው ነገር ይህንን ቻፕተር ይኸውላችሁ እዚህ ጋር አይደል የሚለው ራሱ እዚህ ጋር ይህን ቻፕተር ከጨረስን በኋላ ይላችኋል። አሁንማ ግልጽ ከሆነላችሁና እያንዳንዳቸው እነዚህ ነገሮች የምታውቁ ከሆነ ምን እኔ ጋር እዚህ አመጣጣችሁ በቃ መማሩ አያስፈልግም፣ ትምህርት ቤትም መሄድ የማያስፈልግም ነበር። ነገር ግን አሁን ግር እንዲላችሁ ነው እንደውም የሚፈልግ። ይህን ቻፕተር ከጨረስን በኋላ ግን እንደገና ተመልሰን መተን ስናየው አሁንም ግር እንዳላችሁ የምትቀጥሉ ከሆነ እዛ ላይ ነው የከሰርነው ነው። እሺ እንቀጥል። አፕላይ ሩልስ ህጎችን እንተገብራለን and principles of the set theory for practical situations. ይሄ በዕለት ተዕለት ኑሮ ምን እንደሚመስል ህጎችንና ተግባራቶችን ልናውቃቸው የሚገቡ ሴትስ አንድ ኤሌመንትስ። ሴት ምንድነው? ኤሌመንት ምንድነው? ሴት ዲስክሪፕሽን፣ ሴትን ስብስብን ዲስክራይብ። ሴት ዲስክሪፕሽን ሲባል ምን ለማለት ነው የተፈለገው? the notion of sets ኖሽኖቹ ኦፕሬሽንስ ኦን ሴትስ ማለት ነው። አፕሊኬሽንስ ሰማሪዎች ያሉ ሪቪው ኤክሰርሳይዝ ያው በዚህ ቻፕተር መጨረሻ ላይ ኦኬ። አሁን ያውና ኬወርዶች አሉ የምታያቸው ናቸው። ኤምፕቲ ሴት፣ ዩኒየን፣ ሰብሴት፣ ሴት ዲስክሪፕሽን and intersection, proper subsets, symmetric difference, Venn diagram, absolute complement and complement sets. አንድ ባንድ ይህን ቻፕተር ስንጨርስ እመለሳለሁ ወደዚሁ። አሁን in grade 7 you learn basic definitions and operations involving sets. grade 7 ላይ እንግዲህ እንደነካካችኋት ነው ቤዚክ የሚባሉትን። The concept of sets serves of fundamental part of present day mathematics. እና ኮንሴፕቶቹን ፈንዳሜንታል ፓርት የሚባሉትንም እዚያ ጋር አይተሻል። ቱዴይ በዚህ እንግዲህ ካሁን ጀምሮ ቱዴይ ወይም በዚህ ቻፕተር ቱዴይ this concept is being using in almost every branch of mathematics. በማንኛውም ይቺ ሐሳብ
በማንኛውም የትምህርት ክፍል ወይም ዘርፍ ላይ የማቴማቲክስ ብራንች ላይ ገብተው እንጠቀምባቸዋለን እናያቸዋለን። we use sets to define the concept of relations and functions ኮንሴፕቱ የሴት ኮንሴፕት ሪሌሽን አንድ ፈንክሽን የሚባል ነገር አለ እሱም ላይ ይገባል ነው አሁን እዚህ ጋር እንግዲህ ከለት ኑሮ ጋር ያለችዋ እቺ አንድ መለስ ስላደርግና ላሳያችሁ እዚች ጋር ይቻት for practical situations የምትለው አነካስ ያደርጋት ነው እንግዲህ ሪሌሽን አንድ ፈንክሽን ላይ የሴት ቲዮሪ ይገባል ካለ ሪሌሽን አንድ ፈንክሽን ምንድነው እሱም ራሱን የቻለ ቻፕተር አለው አንድ ቀለል አድርገን ስናየው ግን ሪሌሽን አንድ ፈንክሽን የሂሳቡን ሪሌሽን አንድ ፈንክሽን ልሰውላችሁና እህት ከወንድም ጋር እናትና አባት ተማሪ ከመምህር ጋር አንድ ሶንዞን ተማሪዎች ከተማሪዎች ከጓደኞቻቸው ሪሌሽን የሚባል ነገር ያ እንደዛ ብሎ ይጀምራል ሪሌሽን አንድ ፈንክሽን ሲጀምርም ከዛ ወደ ማቴማቲክስ እናወርዶስ ይሄ ሪሌሽን አንድ ፈንክሽን ምን ይመስላል ራሱን ችሎ ይመጣል ኤኒዌይስ እዛ ውስጥም ሴት ተግባራዊ ይደረጋል እሺ አክቲቪቲ ያለ ዲፋይን a set in your word በዳታችሁ ሴትን ዲፋይን አድርጉ ይላል እንግዲህ ትልቁ ነገር እዚህ ጋር ነው is ስሙኝ አሁን set is a collection of objects ካልኳችሁ wrong ይሆናል set is the collection of objects ነገር ግን ምን እንበል ትክክለኛው ዴፊኒሽን set is the collection of well defined objects well defined የምትለዋን በደንብ ያዙልኝ set is the collection of well defined objects well defined የምትለዋ ነገር ከሌለች ስቴትመንቱ ያበቃለታል ይወድቃል ምን ማለት ነው well defined ማለት ለሁሉ ሴት ማለት የነገሮች ስብስብ ይሆንና እነዚህ ነገሮች ለሁሉም ሊያስማሙ ወይም ሁሉም ሊስማማባቸው የሚችሉ ነገሮች ሲሆኑ well defined ይባላል ምሳሌ ስክሪፕቶ ሊሆን ይችላል ደብተር ሊሆን ይችላል የሞባይል ስብስብ ሊሆን ይችላል አንሶን የሰዎች ስብስብ ሊሆን ይችላል ነገር ግን የቆንጆ ሰዎች ስብስብ ቢባል ግን ሴት አይባልም በማቴማቲክስ ዴፊኒሽኑ ቁንጅና ዌል ዲፋይንድ አይደለም ምን ማለት ነው ዌል ዲፋይንድ ማለት ዓለም አቀፋዊ ለሁሉም በአንድ ቃል ተስማምቶ ሊመሰክርለት ሊናገረው የሚችል ነገር ሲሆን ነው ዌል ዲፋይንድ የሚባለው ቁንጅና ግን እንደተመልካቹ ነው እዚህ ጋር አንድ ጥያቄ ልታነሱ ትችላላችሁ የቁንጅና ውድድር ካለ መመልመያ አለው ቆንጆ የሚባል አለ ማለት ነው ካላችሁኝ እሱ ቢዝነስ ነው አንድ ሰው ክራይቴሪያ አወጡለት ለጊዜው ለመድረክ ለቢዝነስ አንድ ሰው ቆንጆ የሚባለው አሉና ተስማሙ ቁመት ይሄን ያክል ሜትር ከ70 ሊሆን ይችላል የወገብ ውፍረት ይሄን ያክል ሰርከምፍራንስ የጥርስ አቀማመጥ እንዲህ የሆነ አንድ የደረት አጥንት እንዲህ ጎበጥ ብሎ የወጣ አንድ ዳሌ እንደዚህ የሆነ ብለው ክራይቴሪያ አወጡለትና በዛ መሰረት ያንን ፊት ያደረገ ሰው ሲመጣ ማርክ እየተሰጠው ያንዳንዱ ይወዳደራል that is business ነገር ግን አሁን ማቴማቲክስ በዛ ያምንም ማቴማቲክስ እንዴት ነው አንድ ሰው ቀርቦላችሁ ቆንጆ ከሱ ይችልሽ ቆንጆ ነች ስንል ዓለም አቀፍ ስምምነት ታገኛለች ወይ ሲባል ነው ከሷ በላይ የተሻለ ቆንጆ ሌላ ጉብዝናን ጎበዝ የሚባል ነገር ዌል ዲፋይንድ አይደለም ሁሉንም ሊያስማማ የሚችል አይደለም ጎበዝ ስለዚህ the collection of interesting birds ብላችሁ የሚያማምሩ ወፎች ብላችሁ የሴት አይደለም ዲፋይን ዌል ዲፋይንድ ስለማስ ግን the collection of pencils ብላችሁ ግን
ሳሳያችሁ እስክሪብቶን ሁሉም ሰው የስ ይሄ እስክሪብቶ ነው ይላል። which of the following አያችኋት well defined which of the following are well defined sets and which are not justify your answer መጣልህ አንድ ባንድ a ወይ መጣልሽ collection of students in your class yes collection of students ተማሪ የሚለው ማዕረግ ሁሉም ሊስማማበት ይችላል። አይ እኔ ይሄን ልጅ ተማሪ አይደለሁም አይልም። መቼም በትምህርት ቤት ውስጥ ከተገኘ ድረስ ተማሪ ነው። ደብተር ይዞ ካያችሁት ምንድነው ይሄ ተማሪ፣ ሁሉም ሰው ሊስማማበት ይችላል። እሺ እንቀድ collection of beautiful girls in your class መጣልሽ በክላሳችሁ ውስጥ ቆንጆ የምትባልሽ ነው። collection of consonant of English alphabet consonant እና እንትና ቫውል እና ኮንሶናንት የምንላቸው ዓለም አቀፋዊ ስምምነት አላቸው። ቫውል የሚባሉት እነማን ናቸው? ሁሉም ሰው ሊመልሳቸው ኤ ኢ አይ ኦ ዩ ይሄ አናባቢ የሚባሉት ነው። እዚህ ጋር ደግሞ ምንድነው ኮንሶናንትን የጠየቀን። ኮንሶናንት ደግሞ ተነባቢ ከነዛ አሁን ከዘረዘርኳቸው ውጭ ያሉት ሁሉም ሰው ይጠራቸዋል። yes ስለዚህ well defined ነው ሲ ዲ collection of hard working teacher in a school hard working ጠንካራ ሰራተኛ የሆነ መምህር in a school ሊያጣላ ይሄም አይሆንም። ጥንካሬን well defined አይለውም። እናም ቢ እና ዲ ካንስል አውት እናደርጋቸዋለን። ሴት ወይ ስብስብ ውስጥ well defined ውስጥ አይገቡም። በጣም ሴት አንድ ኤሌመንት ስናይ ደግሞ በመጀመሪያ እንግዲህ a set is a collection of well defined objects or elements ካላችሁ በኋላ አልነው ብዙ ጊዜ when sets are usually denoted by capital letters እሺ ሴት A ሴት B እያልን የምንለው በካፒታል ሌተር ሪፕሬዘንት ይደረጋል and the elements are represented by small letters በቃ እቺን ላሳይ። ለምሳሌ ሴት A የሚባል አለ። ያው እንደዚህ እንደማለት ነው። ያው ይሄ ሴት A ይባላል። ሴቱ A በካፒታል ሌተር ስሙ ወይም ሴት B ብለን ልንጀምር እንችላለን። በካፒታል ሌተር ሲሆን ከውስጥ የምናያቸው እነዚህ ቁሶች ኤሌመንቶች ደግሞ በስሞል ሌተርስ ናቸው። if A is an element of a set A እቺ ስሞል ሌተር A አያችኋት የA ኤሌመንት ነች እንላለን። we say A belong to A ብለን ልንናገር እንችላለን። A belong to A እቺ ስሞል A ውስጥ ካፒታል A ውስጥ ካፒታል ሴት ውስጥ ግሪክ ሲምቦል እቺ ኤሌመንትን ትገልጻለች። በቃ አሁን በደንብ ላሳይ። ሴት A እንግዲህ ቅድም እንዳነሳያችሁ ሴት A ስሞል B C ስንት ኤሌመንቶች አሉ? አሁን እዚህ ውስጥ በኮማ እንለያቸዋለን። 3 ኤሌመንቶች አሉ። እናም A is belong to A ብዬ መጻፍ እችላለሁ ወይም ደግሞ ባጭሩ ኢፕሲሎን A የምትባለዋ ነገር በዚህ ሴት ውስጥ ትገኛለች ወይም የዚህ አባል ነች እያልኩኝ ቢንም እንዲሁ B is an element of A C is an element of A እያልኩኝ እቀጥላለሁ። ካልሆነች ደግሞ ይችን ምልክት መሰረዝ ማለት ነው። በሰጠዋችሁ ምሳሌ መሰረት ስንት ኤሌመንቶች አሉት? 3 ኤሌመንቶች አሉት። መቁጠር ነው በቃ በኮማዎቹ መቁጠር ነው። Example, the set of students in your class is a well defined
the set of students yes okay ክላሱን እንደ ኤ እንደ ካፒታል ኤ እንውሰደውና እናንተ እዛ ክላስ ውስጥ ያላችሁ ተማሪዎች ደግሞ እንደነ ስሞል ኤ ቢ ሲ እንዳልናቸው እንውሰዳቸው እና 50 ተማሪዎች ብትኖሩ 50 ኤሌመንቶች አላችሁ or object አላችሁ b the collection of kind students in your class kindness kind this is not well defined because it is difficult to list member of the set a kindness መግለጽ ሌላ ከሱ የበለጠ kindness ስላለም ነው consider g is a set በካፒታል ጂ የሴት ስያሜ ቢሆን of vowel letters in English alphabet vowel ሌተሮችን የያዘ ስለዚህም a is እንደዚህ ማለት ነው አሁን ካፒታል ጂ አደረገና እሱ ያለውን ስቴትሜንት ሪፕሬዘንት ስናደርገው ቫውሎችን ናቸው a e i o እና ዩን ሪፕሬዘንት አድርጓል እናም ከዚህ እንግዲህ ይሄው a is an element of g o is an element of g I is an element of G but B is not አያችሁ B የለችም ማለት ቫውል አይደለችም ኮንሶናንት ነች B not አሁን እስካሁን ምናወቃቸው እንግዲህ ኤሌመንቶችን ሴት አንደኛ ሴቱ ስያሜው በካፒታል ሌተር ሪፕሬዘንት እንደሚደረግ ኤሌመንቶቹ ደግሞ በስሞል ሌተር እንደሚገለጹና ኤሌመንት የሆኑትና ያልሆኑትን እንዴት እንደምንገልጻቸው Suppose that A is the set of positive even numbers. A የሚባል ሴት positive even numbers. Write the symbol E epsilon or not epsilon in the blank space. ይላል ሴት A አሁን በኋላ ስለ እንትን ስንማር ሊስት ስለማድረግ ስለ ሴት ስንማር እዛ ጋር እናወራለን አሁን እሱ ያለን ኤሌመንቶች ፖዚቲቭ ምንድነው ያለን ፖዚቲቭ ኢቭን ነምበር ነው ያለን ፖዚቲቭ ኢቭን ነምበር ማለት 2 4 6 8 እያለ ይቀጥላል ይሄውን አንዱ ሴትን ዲተርሚን የማድረግ እሱ በስቴትሜንት ሰጠን ይሄ በስቴትሜንት እንደዚህ ሲገለጽ ምን ይባላል ወደፊት የምናየው ነው እኔ ደግሞ እንደዚህ አድርጌ ስገልጸው ምን ይባላል ስያሜ ያለው ወደፊት እንገልጻለን እንደገና እቺ ነጥብ አድርጌ መተው ምን ይባላል ወደፊት የምንመጣበት ይሆናል ትርጉም አለው እያንዳንዱ ለምን ግን አሁን እዚህ ነጥብ አድርጌ ተውኩት ይቺን የግድ መግለጽ አለብኝ ኢቭን ነምበር ፖዚቲቭ ሆነው ኢቭን ነምበር የሆኑ ኢቭን ነምበርስ ማለት it is a multiple of 2 ለሁለት ብዜት የሆኑ ወይም ደግሞ ለሁለት የሚካፈሉ even number ይባላሉ ስለዚህ መጨረስ አንችልም እድሜያችን ያልቃል እንጂ እንት ያልን ብንቀጥል እና ዶት አድርገን እንተዋለን መጨረሻው አይታወቅም አሁን እዚህ ጋር እንምጣ እንግዲህ እዚህ ውስጥ ያሉ ቁጥሮች ከተጠሩልን አሁን 4 ብሎናል 4 ስላለች ይችን ምልክት አደርጋለሁ እዚህ ጋር 5 ታያቸዋለች 5 አለች እዚህ ውስጥ የለችም እሺ ሲ ላይ ስንመጣ ኖት ለምን እቺ ኔጌቲቭ ኢቭን ነምበር ነች እዚህም ኖት ለምን 0 ፖዚቲቭ ኔጌቲቭም አይደለችም እዚህ ጋር ፖዚቲቭ አለን ኦኬ ምሳሌ ነው አይደለ ይሰረቱልና በቃ እዚህ ጋር ያው ይሄው እሺ ጉድ አስቀምጦላችኋል አሁን እቺን ኤክሰርሳይዝ እኔና ለዛሬ እንዳይሰለቻችሁና አስተያየት ለመስጠትም እንዲያመቻችሁ which of the following is well defined justify your answer
a collection of all boys in your class well defined ነው boy collection of efficient doctor in Black Lion Hospital efficient በጣም ብቁ እንደዛ ነው ከሱ የበለጠ efficient ታታሪ የሆነ ብቁ የሆነ ሊኖር ይችላል no not well defined a collection of all natural number less than yes ናቹራል ነምበሮችን ከመቶ የሚያንሱ ሊስት ማድረግ እንችላለን ናቸው የትም ዓለም ላይ ሄዳችሁ ብትጠይቁ በአንድ ቃል ይናገራቸዋል ማንን ናቹራል ነምበርን ሊስት መናገር ይችላል እሺ ስለዚህ ይሆናል ነምበር ዲ the collection of songs by artist ጥላሁን ገሰሰ yes በአርቲስት ጥላሁን ገሰሰ የተዜሙ እኛ የማናውቃቸው ሊኖሩ ይችላሉ ግን ስለማናውቃቸው ሊስት ማድረግ ወይም መዘርዘር አንችልም ማለት አትችሉም እናንተ ስላላወቃችሁ ወይም እኔ ስላላወኩኝ አይቻልም ማለት አንችልም የሚያውቁት ግን ሁሉም ሊስት ሊያደርጓቸው ይችላሉ good so መዘርዘር ይችላሉ ወይ መግለጽ ይቻላል ነምበር 2 let set እነዚህን ኤሌመንቶች ስንት ኤሌመንት አሉት ወይም ስንት ኦብጀክቶች አሉት ወይም ስንት አባላት አሉት ማለት ነው ይውስጥ ሴት ኤ ውስጥ 1 2 3 4 5 6 እሺ insert the appropriate symbol e or epsilon or not ይችን ልክ እንደቀደመው እንድነን ነው አንዲት ነገር ግን መጨረሻ ላይ ቀድም አስተዋውሷትና ለላችሁ ብዬ በመካከለ ሰዓት አሁንም እንዳረሳት ይችን ጥያቄ ቆይ አንዴ ወደ ኋላ እንመለስ እዚች ጋር ቆይ እዚች ምሳሌ ላይ ያው እዚች ምሳሌ ላይ ነግራችኋለሁ ብዬ ሳልነግራችሁ መጣውና ሴቶች ሰርቶልናል አለሱ እዚህ ጋር እሺ ደከመኝ ልበልና በቃ እዚህ ጋር ማቆም ይችላል ከፈለኩ ሶስት ምናምን እንዲገባን ያክል ፓተርኑ ምን እንደሆነ እንዲገባን ያክል ሊስት ስንት ነው ሊስት የሚደረገው ስንት ነው መዘርዘር ያለበት የሚል ጥያቄ ባምሯችሁ ከመጣ ሰው እንዲገባው ያክል ነው መዘርዘር የሚጠበቅባችሁ 3 ወይም ማለት በቃ አሁን ከዚህ በኋላ ቀጥሎ የሚመጣው እንዲገባው ለአንድ ሰው ለሚያየው ሰው እንዲገባው ያክል ሊስት ይደረጋል ይሄን አይደለም ልነግራችሁ የፈለኩት እንዲህ ካለ በኋላ አንዳንድ ሰው ይችን ዘርዝሮ ይበቃኛል ሊል ይችላል አንዳንድ ሰው ደግሞ 8 ድረስ ሄዶ ይበቃኛል ሊል ይችላል አንዳንዱ ደግሞ 10 ድረስ ሄዶ በቃኝ ሊል ይችላል ኤኒዌይስ እኔ እዚህ ድረስ በቃኝ አልኩ በቃ 2 4 6 ከዛ እዚህ ጥያቄያችን ላይ ምሳሌ እስከ ዲ ድረስ ጠይቋል ኢ የሚል ጥያቄ ልጨምርና ኢ ላይ እንዲህ ብዬ ብጠይቅ አልኩኝና ዳሽ ኤ ብዬ ባስቀምጥ እዚሁ ውስጥ አሁን ስለሆነ ነው ምልክት ነው የምታደርጉት ኦር ኖት ነው የምታደርጉት አሁን እንዴት ይሄን ጠየቅኳችሁ መሰላችሁ ይቺ ምልክት እንደዚህ ኖት የምትደረገው እዚህ ሴት ውስጥ ከሌለች ነው እና 16 የት አለች አሁን እዚህ ጋር ስለዚህ ይችን ማድረግ ትክክል ነኝ ማለት ነው ስላችሁ የምትመልሱልኝ መልስ እርግጠኛ ነኝ ነው ትክክል አይደለም መሆን ያለበት ይችን ነው ማድረግ ያለብህ ኢ እሷን ምልክት ነው ማድረግ ያለብህ እንደምትሉ እርግጠኛ ነኝ የት አለች 16 ብላችሁ ይሄ ዶት 3 ነጥቦች የነዚህን ዝርያዎች ይዛለች እና እየቆጠርን ስንሄድ 12 14 16 አያችሁ አለች እዚህ ውስጥ እና ይችን እንዳትረሱ ለማለት ነው ወደ ነበርኩበት እና ወደ መጨረሻው መወያያችን ስመጣ ከ1 እስከ 6 ናቸው ያሉን እሺ እና በደንብ ማየት ይኖርባችኋል ኤሌመንቶቹን እና አንዲት ደግሞ መጨረሻ ስፔሻል ነገር ነግራችኋለሁ እሺ ስለዚህ እቺ ጋር ኢን ነው ማስገባ ኤሌመንት 5 ኢዝ አን ኤሌመንት ላለሁኝ እዚህ ጋር ስንመጣ ኖት ትሆናለች እዚህም ኖት ትሆናለች 4 ግን yes 7
የለችም ኖት ትሆናለች። ሴት ዲስክሪፕሽን በሚቀጥለው እመጣለሁ። ልነግራችሁ ያልኳችሁ ነገር ምን መሰላችሁ? አት ዘ ቦነስ ይህ ሴት ስንት ኤሌመንት አለው? ሴት ቢ ስንት ኤሌመንት አለው ስላችሁ ግዴለም ጊዜያችሁን አልፍ። ሴት ኤ 3 ኤሌመንት አለው። ኤ ቢ እና ሲ የሚባሉ ሴት ኤ። ሴት ቢ ስንት ኤሌመንቶች ናቸው ያሉት? 2 ኤሌመንቶች። ልብ በሉ ማን ኤ የሚባልና ሴት ቢሲ። ቢ የሚባል የለም እዚህ ውስጥ። እዚህ ሴት ቢ ውስጥ ቢ የሚባል የለም ወይም ሲ የሚባል የለም። ሴት ቢሲ ነው የሚባለው። ታቅፈዋል አንድ ጋር። አሁን ኢማጂን አድርጉ እንዴት እንደምትለዩዋቸው ልንገራችሁ። ይህን ዳርና ዳር ላይ ያለውን እዚህ ጋር ልምጣ። ለምሳሌ ይሄ አጥር ነው ብላችሁ አስቡና ይህን አንሱላቸው። የሚንቀሳቀሱ ነገሮች ናቸው ብላችሁ አስቡና ጎ ብትሏቸው እነዚህ ነገሮች ወደ 3 አቅጣጫ ሁሉም ለየብቻቸው መሄድ ይችላሉ። እዚህኛው ጋር ስመጣ ግን ይችን አጥርና ይችን ብራስ ነች ብራስ ሀረገ ቅንፍ የሚባል ባነሳ ኤ እንደዚህ መሄድ ትችላለች። ቢ ለብቻ እዚህ ውስጥ የምታዩት ቢና ሲ የሉም ያልኳችሁ ለዛ ነው። ቢሲ ሴት ቢሲ የሚባል ነው ያለውና አንድ ጋር ናቸው። ይችን እንደ ሃይላይት ይዋት። ወደፊት በጥልቀት ስንመጣ ይጠቅማቸዋል። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ያላችሁን አስተያየት ማስቀመጥ ትችላላችሁ። ሴት ዲስክሪፕሽን በክፍል 2 እንመጣለሁ። ሰፋ እያደረግን ነው የምንሄደው ካሁን በኋላ። ለዛሬ መግቢያ ስለሆነ ነው። ቻው።